ጤና ይስጥልኝ። ሄራን ገርባ እባላለሁ። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ነኝ። ዛሬ ማስተላለፍ የምፈልገው አጠቃላይ የመድኃኒት የቁጥጥር ስራ ምን እንደሚመስል ግንዛቤ ለመስጠት ነው። አንድ መድኃኒት ገበያ ላይ ከመቅረቡ በፊት የተለያዩ የቁጥጥር ሂደቶችን አልፎ የ5 ዓመት የምዝገባ ሰርተፊኬት ይሰጠዋል። የ5 ዓመት የምዝገባ ሰርተፊኬት ለማግኘት ምን የቁጥጥር ሂደቶችን ያልፋል የሚለውን ለመጥቀስ እፈልጋለሁ። የመጀመሪያው የመልካም አመራረት ስርዓት ኢንስፔክሽን በፋብሪካው ውጭ ሀገርም ይሁን አገር ውስጥ ተመርተው በሚቀርቡ መድኃኒቶች ላይ የመልካም አመራረት ስርዓት ኢንስፔክሽን ይካሄዳል። ከዛ በኋላ የምዝገባ የሰነዶች ግምገማ ወይም ደግሞ ከጥሬ ዕቃ ጀምሮ እስከ መጨረሻው ድረስ ምርቶቹ ሲመረቱ የሚያልፉባቸውን ሳይንሳዊ ሂደቶች፣ የአመራረት ሂደቶች በሳይንሳዊ ሰነዶችን በባለሙያዎች ግምገማ ይካሄዳል። የዚህን የግምገማ ስርዓት የምናካሄደው ራሱን በቻለ የአሰራር ስርዓት የመመሪያዎችን መሰረት አድርገን ነው። ስለዚህ ይሄን ካለፈ በኋላ ወደ ሀገር መድኃኒቱ ሲመጣ ናሙና ተወስዶ የጥራት ምርመራ ላቦራቶሪ ውስጥ ገብቶ የጥራት ምርመራ ይካሄድለታል። እነዚህ ሶስቱን ነገሮች ካለፈ በኋላ የገበያ ፍቃድ ይሰጠዋል። ከዛ በኋላም በድረ ፍቃድ ቁጥጥር ደግሞ ገበያ ላይ ከዋለ በኋላ የምንሰራቸው የቁጥጥር ስራዎች ይኖራሉ። እነዚህ የቁጥጥር ስራዎች አገር ውስጥም ለተመረቱት ይሁን ለውጭ ሀገርም ለተመረቱት የሚያልፉባቸው የቁጥጥር ስራዎች ናቸው። ስለዚህ ከነዚህ ውጪ የሆኑ ነገሮች ሲያጋጥሟችሁ በመድኃኒት ጥቅም ላይ ሲውል የሚያጋጥሟችሁ ችግሮች ካሉ የጎንዮሽ ጉዳትን ጨምሮ ይሄ በኖርማሊ በመድኃኒቱ ሂደት ውስጥ ሊኖሩ የሚችሉ ነገሮች ናቸው። ግን ከቁጥጥር በላይ ከሆኑ የህገወጥ መድኃኒት ካጋጠማችሁና አጠቃላይ ከጥራት ጋር ተያይዞ ከፈዋሽነት ጋር ተያይዞ ያሉ ችግሮች ካሉ ተቋሙ ነፃ የስልክ መስመር አለው 8482 በ8482 ደውላችሁ ጥቆማ እና አስተያየታችሁን መስጠት ትችላላችሁ። ይህን መሰረት አድርገን ደግሞ እኛ የቁጥጥር እርምጃዎችን እንወስዳለን ማለት ነው። በአጠቃላይ ህብረተሰቡ የቁጥጥሩ ባለቤት ሆኖ የራሱን ጤና እንዲጠብቅ እናስገነዝባለን፣ እናበረታታለን። አመሰግናለሁ።